አቶ በኃይሉ እሳት ለብሶ እሳት ጎርሶ ወደ ቤት እየበረረ ሄደ። ቤት ውስጥ ሲሄድ የተደወለለት ስልክ ፍላሹ እኔ ጋ ነው ያለው፣ አንተም በደቂቃ የሚያጠፋ ፍላሽ እኔ ጋ ነው ያለው ብሎ ተደውሎለት ነበር። በድንጋጤ ነበር እሱም እየበረረ የሄደው። ቤት ውስጥ ሄዶ ያስቀመጠበት ጃኬት ውስጥ ሲፈልገው አጣው። ሲያጣው ቃልን ፊት ለፊት ሲያገኛት አንቺ ነሽ እየወሰድሽው አይደለ ብሎ በጥፊ አነቃት። በጥፊ ሲመታት እኔ አልወሰድኩም የምሬን ነው ማቀው ነገር የለም ፍላሽ ብላ ስትለው እሺ አንቺ ክላስ ማን ነው የሚገባው? ያስቀመጥኩት አንቺ ክላስ ነው ማን ሊገባ ይችላል? እሱ ፍላሽ እኮ ተያዘ ማለት እኔም በደቂቃ የሚያጠፋኝ ፍላሽ ነው በማለት ይነግራታል። እሷ ምንም ማቀው ነገር የለኝም እኔ አላየሁም፣ ፍላሽም ሆነ ጃኬትም ሆነ ምንም ነገር ያየሁት ነገር የለኝም ብትልም ምንም ሊተዋትም አልቻለም። በቃ ክላስ ልታጸዳ ፕሌን ትገባለች እሷ ትሆናለች ብራስቶ ፕሌንን በቁጣ ጠርቷት ፕሌንን ያንቃታል። ፕሌን ደግሞ አላውቅም ብላ ትላለች። ዛሬ ካላገኘሽ እገልሻለሁ ሲላት ከኋላ ዳጊ እያየ ነበረ። ዳጊ አይቶ እንባ እያለቀሰ ነበረ። ሊያንቃት በቃ ዛሬ ከነ ሚስጥርሽም መሄድ አለብሽ ብሎ ሲላት እሱም በቃ ተዋት ሲለው አንተ ምን አገባህ ታውቃለህ ወይ ብሎ ሲለው ነበር። ቪዲዮ ከተመቻችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ዳናችሁ? እኔ ዳኛ አልሐምዱሊላህ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። አቶ በኃይሉ እሳት ለብሶ እሳት ጎርሶ ወደ ቤት እየሄደ ነበር። ከዚህ በፊት እንዳስታወሳችሁት ክፍል 6 ላይ ስልክ ተደውሎለት እሱን በጣም የሚያስደነግጥ ስልክ ተደውሎ እየበረረ ነበር የሄደው። ዳጊም እናቴን አንተ ታውቃለህ፣ አንተ ነህ እኔ ከእናቴ ነጠልከኝ ብሎ ነግሮት ነበረ። ፎቶውን አምጥቶ የእናቱን ፎቶ እያሳየው ነበር። እሱም አላቅም በማለት ነበር የመለሰለት። እናቴን ካላገናኘኝ አንተን በአንድ ደቂቃ የሚያጠፋህ ሰው አለ፣ ስለዚህ እናቴን እንዳገኛት ወይም ደግሞ እናቴን ያለችበት ቦታ ጠቁሚ በማለት ነበር ያለቀው። ዛሬ እንግዲህ አቶ በኃይሉ በጣም ተናዶ እሳት ለብሶ ወደ ቤት ውስጥ ሲገባ የተነገረው በጣም አስደንጋጭ ነበርና በተነገረው መሰረት ሲሄድ ፍላሹ እንደሌለ ነበር ያየው። ጃኬት ውስጥ ፍላሹን ሲያጣው ፊት ለፊት ሲያገኛት ቃልን የታረግሽው እየተወስደሽ ነው? ለማን ነው እየሰጠሽው? ካንቺ ክላስ ማን ገብቶ ያወጣል? ስለዚህ ያንን ፍላሽ ካላመጣሽ ዛሬ የመጨረሻሽ ነው በማለት እየመታት ነበር። እሷ ምንም ማቀው ነገር የለኝም ለቀቀኝ፣ ምን ሆነሃል? እኔ ስለ ፍላሽም ሆነ ስለምንም አላቅም ብትለውም እሱም አለቅም በማለት ትንንቅ ላይ እየነበሩ በቃ አንቺ ክላስ ታዲያ ማን ነው የሚገባው ሲላት ክላስሽን ላጽዳ ብላ የምገባው ብሌን ነው ብላ ወደ ብሌን እያላከከች ነበረ። ፍላሹን ሁለቱም አልወሰዱትም፣ የወሰደው ዳጊ ነበረ። ብሌን ስትመጣ ያንቃትና አንቺ ለካ እዚህ ቤት የመጣሽው ልትሰልሊ ነዋ፣ ስለዚህ ልትበቀኝ ነው ማለት ነው የመጣሽው ሲላት ስለምን በቀልና ስለምንድን ነው የምታወራው ስትለው አንቺ አልረሳሽኝም፣ እንዴት ነው የማታስታውሽኝ? እንዴት እስከዛሬ ድረስ አላስታወሽኝም? ስንት ነገር ያደረኩሽ እኮ በኃይሉ እኮ ነኝ ብሎ ሲነግራት እሷ ምንም ማቀው ነገር የለም የምታወራውን እያለችው ነበር። እሺ ፍላሹ የት ነው ያለው? ስለዚህ ፍላሹን ፈልገዋለሁኝ፣ ፍላሹን አምጪ ብሎ ሲላት እኔ ስለ ፍላሽም ሆነ ስለምንም ማቀው ነገር የለም እያለች እሷም እየመለሰችለት ነበር። አቶ በኃይሉ በቃ ፍላሹን ካልሰጠሽኝ ዛሬ መጨረሻሽ ነው፣ ከነ ሚስጥርሽ ትሄጃታለሽ፣ እዚህ መኖር አያስፈልግም እንደውም ያንቺ ብሎ ሲያንቃት ዳጊ ከበር ላይ ሆኖ እያያት ነበረ። የት ነው ያረግሽው? ፍላሹን ለማን ነው የሰጠሽው ብሎ ሲላት እኔ የማውቀው ነገር የለም አላየሁም ፍላሽ እያለችው ነበረ። አቶ በኃይሉ በቃ ሊለቃት አልቻለም። ዳጊም ከውጭ ሆኖ እያለቀሰ ነበረ። መናገር አልቻለችም። ፍላሹን የወሰደው ዳጊ እንደሆነ ታውቃለች። እያስታወሰች ነበረ። ያን ፍላሽ የሚወሰደው እናቱን እንዲያገኝ ስለሚረዳው እንደሆነ ነግሯታል። ምንም ነገር ቢያደርጋትም እሷ እኔ አልወሰርኩም በማለት ትግል ላይ ያለች
አንተ ስለዚህ ምን የሚመለከትሃል? ፍራሹ አንተ ጋር ነው ወይ ያለው ብሎ ሲጠይቀው ዳጊ እኔ አላቅም፣ እኔ ጋም አይደለም፣ ግን እሷ ትሞትብሃለች፣ ለምንድን ነው እንደዚህ የምታደርገው ስለው አይመለከትህም፣ አርፈህ ተቀመጥ፣ እንደውም ቅድምዬ መስሪያ ቤት መተህ እኔ እናትህን ካልሰጠው የሚያገናኝህ እንዳለና እኔን እንድትገል ያዘዘህ ሰው ነበረ። እሱ ማን ነው ንገረኝ፣ ማን ነው ፍላሹ የወሰደው? ለማን ነው የሰጠኸው? ሰውየውን ብቻ ንገረኝ፣ እኔ አገኘዋለሁ ብሎ ሲለው እሱም ያለውን ሁሉ እያስታወሰ ነበር። ሰለሞን ለማንም እንዳትናገር፣ ከተናገርክ እናትህን ታጣታለህ በማለት ይነግረዋል። ብሌን ይሄን እያላት እያለ በቃ አንቺን ይህን ፍላሽ ካላገኘሽ ዛሬ ወይ አንቺ ወይ ደግሞ ያሳደገችሽ እናችን እገላታለሁ ብሎ ሲላት ነበር። ብሌንና ዳጊ አልተዋወቁም እንጂ እህትና እህት ናቸው። የዳጊ እናት ብሌን ያሳደገቻት ናት። ሁለቱም አላወቁም። ሰለሞን ዳጊን እናትን እገልብሃለሁ ይለዋል። ብሌንን ደግሞ አቶ በኃይሉ እናሽን ያሳደገችውን እናሽን ዛሬ እገላለሁ ብሏል። ሁለቱ የዳጊን የእናቱን ፎቶ አቶ በኃይሉ ወሰደ። እሱም አልሰጥህም ብሎ ስንቅ ሲለው ወደ ገፍትሮ ሲወስደው ቃልን በጥፊ ይመታትና ሲመታት ምንድነው ብላ ስትለው እያጨናነቀው ስታይ ብሌን በቃ እኔ ነኝ የወሰድኩት ብላ ተዋሻለች። ምክንያቱም የዋሸችው ዳጊ እናቱ ማግኘት ስላለበት ነው። ዳጊ ለምንድነው ለኔ ብለሽ ይህን ሁላ መስዋዕት መከፍልልኝስ ለምንድነው ብሎ ይጠይቃታል። ብሌንም መመለስ አልቻለች። ብሌንም ቢያንስ የኔ እናት እንኳን በህይወቴ አላገኘኋትም ወይም ደግሞ አልደረስኩባትም፣ ያንተ ግን በህይወት መኖሯ ተስፋ ስለሆነ ላንተ ይገባሃል ትለዋለች። እሱም እንደዛ የሚሆን አይደለም፣ አንቺ ከስራሽ እስከምትባረሪ ድረስ በጭራሽ ይህን ነገር ማየት አልፈልግም ሲላት ያቅፋትና ያባብላታል። ፍላሹን ለብሌን ይሰጣትና በቃ ተመለሺ አገኘቻለሁ ብለሽ ስጪው ብሏት እሷም እሺ ብላው ወደ ክላሷ ተመልሳ ፍላሹን አግኝቻለሁ ብላ ለአቶ በኃይሉ ደውላ ተናገረች። አቶ በኃይሉ ሰለሞን ጋር ይደውልለትና ናሲ ወደ ስራ ቦታ በአስቸኳይ እፈልግሃለሁ ብሎ ይለዋል። ይሄንን ፎቶ ታውቃለህ ወይ? ይሄንን ፎቶ ማየት አለብህ እና ደግሞ ስልክ ቁጥሩንም የደወለልኝን ሰው አጣርተህ ንገረኝ፣ ማንነቱን ማወቅ እፈልጋለሁ። ፍላሽ አገኝተው ይሄው አስፈራርተውኛል፣ እኔን በሰከንድ የሚያጠፋ ነው ብሎ ይነግረዋል። እሱም በውስጡ እየሳቀ እሱ መሆኑን አላወቀም። ፍላሹን የወሰደው ሰለሞን ነው። ዳጊን አስገድዶት እንዲወስድ ያስደረገው። አቶ በኃይሉ እዛ ፋይል ላይ ምን እንዳለው ለሰለሞን ነግሮታል። በጣም ከባባር ነገሮች ነው ያለው ብሎት እያንዳንዱ መረጃ ሚስጥርም ሰለሞንም ያውቃል። ሰለሞን ከአቶ በኃይሉ ጋር ሲወጣ ፍላሹን ይዘህ እንገናኝና እናትህን ያለችበት አሳይሃለሁ ብሎ ይለዋል። ፍላሹን ለብሌን ሰጥቻታለሁኝ፣ እሷ ከስራ መባረር የለባትም፣ የኔ እናት ትገኛለች ብዬ የእሷ አሳዳጊ እናት መሞት የለባትም ብሎ ይለዋል። እንደዛ ከሆነ ያንተ እናት ትሞታለች ብሎ ሰለሞንም ያስፈራረዋል። ዳጊ ከእናቱ ወይስ ከብሌን ግራ ገብቶት መካከል ላይ ቆሞ ይመለከታል። ብሌን ፍላሹን ደብቂው ማንም እንዳያይ ተብላለች። እሱ ፍላሽ ዳግመኛ ተጠፋ ግን እንደሆነ አልምርሽም ብሏታል። አቶ በኃይሉ በጣም ጨካኝ ነው። ይህን ሁሉ ነገር ስታወራ ፍላሹንም ስታስቀምጥም ቃል ከጀርባ ሆና በድብቅ እየተከታተለቻት ነበረ። አንተ እኔ እንደዚህ በጥፊ የመታኸኝ እንደዚህ የወረወርከኝ አስከፍልሃለሁኝ፣ እኔ ቃል ማን እንደሆንኩ አላወቅም በማለት ቃልም ከራሷ ጋር እያወራች ነበረ። አቶ በኃይሉም እሺ በቃ እንኳን ያገኘሽው ግን ማንም ሰው የማያገኝበት ሰው የማይደርስበት ቦታ አድርጊ ብሏት ከፍራሿ ስል አድርጋ አስቀምጠው ነበረ።
ነገር ግን እሷ ወደ ቤት ሄዳ ወይዘሮ ሰላምን ለማውራት ስትሄድ ቃል ካስቀመጠችበት ቦታ አንስታ ታወጣዋለች። በዙ መካከል ሰለሞን ዳጊ ከደውሎለት ፍላሹን ወደ ራስ ካልመለስከው እናክም በህይወት አታገኛትም እንዳታስበው ብሎ አስፈራርቶታል። ወይ ከእናትህ ወይ ከብሌን መምረጥ አለብህ፣ ስለዚህ ፍላሹን እኔ ማግኘት አለብኝ ቀጥታ ይለዋል። እንደዛ የምታረግ ከሆነ እያንዳንዷን ፋይል ይዣታለሁኝ፣ ምን እንደምታረግ ምን እንደምትሰራ እያንዳንዱን አውቃለሁ። ስለዚህ እኔ ይሄንን ፍላሽ ከበተንኩት አለቀልህ ማለት ነው፣ ተጠንቀቅ ብሎ ዳጊም ለሰለሞን ዛቻ ጭምር እያስፈራራው ነበረ። ሰለሞንም አንተ እንዴት እኔን ታስፈራራኛለህ? እሺ እንደዛ ከሆነ አድርገዋል፣ ይህ ስትሊህና ወንድነት ክልየው እያለው ነበረ። ወይዘሪት ሰላም ብሌንን ልታባርራት ወስናለች። ቃል አንቺን ልጅ አይደለሽም ማለት ምንድነው? በኃይሉ ደግሞ እንዴት ነው እንደዚህ ሊያወራ የቻለው ብላ እየጠየቀቻት ነበር። እሷ ምንም የማውቀው ነገር የለም ተናዶ ነው እንደዚህ ያለው፣ ባይናደር ኖሮ እንደዚህ አይናገርም እያለ መልስ እየሰጠቻት ነበረ። አንቺ እናቴ አይደለሽም ወይ? እንዴት እንደዚህ ሲገፈትረኝ ዝም ትያለሽ? እንዴት አልተናገርሽም? አንቺ ከኔ ይልቅ ለዛችኛዋ ነው የምታግዡ፣ ለብሌን። ለእኔማ ምንም ነገር አታግዥልኝም፣ አትከላከይልኝም፣ በቃ አልፈልግም ሁለተኛ ብላ ትላታለች። እንዴት እንደዚህ ትኛለሽ? ትተሽኝ ሄደሽ ብላ የውሸቷን ቃሚያ ሁሉ የባጡን የቆጡን ስቀበጣጠረባት ነበረ። ወይዘሪት ሰላምን በቃ ይቅርታ፣ ከዚህ በኋላ የምፈልጊውን እናት ሆንልሻለሁ፣ የምፈልጊውን ነገር አደርግልሻለሁ ብላ ትናገራለች። ይህንንም አጋጣሚ ስታገኝ ቃል በቃ እንደዛ ከሆነ ብሌንን ከዚህ ቤት አስወጭልኝ ትላታለች። እንደዛማ አይሆንም ብሌን አትወጣም ብላ ትላለች። ድሮም አንቺ አትወጭኝም፣ ስለዚህ ወይ ከኔ ወይ ከሷ መምረጥ አለብሽ፣ ሁለታችንም እዚህ እንዲህ አይነት አንቀጥልም ብላ ልታስመርጣት ቃል ታስገባታለች። ወይዘሪት ሰላም የምታደርገው ስታጣ ብሌን ጋር ትሄድና ጠቡ ምንድነው? ለምንድነው እንደዚህ ያደረግሽው? እኔ ወድሻለሁ፣ እንደ ልጄ ነው ማስብሽ እንጂ እንደ ሰራተኛ አይደለም፣ ግን ከልጅ አበልጭምና እንግዲህ ከስራ ላባረርሽ ነው፣ ደሞዝሽን አስቤ ሰጥሻለሁ ስትላት ብሌንም አያልፈልግም፣ ለኔም አንቺን ሳይ እናቴን ያየው ነው የሚመስለኝ፣ አመሰግናለሁ ስለነበረን ቆይታ ብላ ብሌንም ወደ ያሳዳጊዋ እናቷ ጋር ለመሄድ ወሰነች። ልክ ከበር ስትወጣ ዳጊ ይዟት ነበርና ዳጊ አትሄጅም፣ ስለዚህ በዚህ ፍላሽ ሰበብ መሄድ የለብሽም፣ ይህን ፍላሽ ያዥና ስጪው፣ እናትሽም እንድትሞት አልፈልግም፣ በቃ ተዩ፣ የኔ እናት ያለ ጊዜ ትገኛለች በማለት እንዳትሄድ መልሷታል። እንግዲህ ይህን ይመስላል። በቀጣይ በአዲስ ክፍል እስከምንገናኝ ሰላማችሁ ብዝት ይበልልኝ። የቀጣይ ቃል ምን ይፈጠር ይሆን? ዳግምስ ምንድን ነው የሚፈጠረው የሚለውን ለቀጣይ ክፍል ይዘን እንመጣለን። እስከዛው ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።